ስለዚህ በመጀመሪያ ደረጃ ይሄው የምታያቸው ነገሮች እኔ አንቺን ይቅርታ መጠየቄን ምንም አስተውሶ ነገር የለም። ስለዚህ ለኔ ይሄም ነገር አዲስ ነው፣ ማቆ ታሪክ ነው፣ አለቀ። ስለዚህ ማልቀስ ፈልጌ አይደለም፣ ግን ደግሞ ላይክ የኔ ማለት ነው እንደማይቅ ሰው መጥቶ እዚህ ጋር እንደዚህ ስትናገር ለምን ነው እንጂ ማልቀስ ፈልጌ በጣም ብዙ ሊረብሹ ሊሰብሩ ሊያስለቅሱኝ የሚችሉ ነገሮችን ያሳለፍኩኝ ጊዜ ነው። ግን ሊሰብረኝም ሊያስለቅሰኝም አይችልም። ግን ደግሞ አንተ እኔም ብለህ ስትመጣ የልጄ እናት ትሻለኛለች እሷ ምን መርጫለሁ ብለህ ስትመጣ ከእህት ጀምሮ በጣም ብዙ ሰው ተቀይሮብኛል። ገባ በጣም ማለት ኢቭን ከሷ ጋር እየተባበሩ እኔ ቤት እየረበሹ መተዋል። እየተመካከሩ በጣም ብዙ ነገር እኔ ላይ ለማድረግ ሞክረዋል። ኢቭን እኔ ወደ እናት አባት ቤት ስትሄድ እንኳን አላውቅም ተደብቄ ነበረ። የኔ ልጅ እናት ሆኜ ለሷ ነው እየተነገረ የነበረው። ገባ ስለዚህ እኔ አንተን ይቅርታ ስጠይቀኝ ኢትሶኬ በቃ የልጅ አባት ነው ተጸጽቷል። እኔ ፈልጓል ህይወቱን መምራት ፈልጓል፣ ትዳሩን መርጧል፣ አብረን መሆን እንችላለን ብዬ ያሳለፋችሁ ብዙ ነገር የደረሰብኝ ሲል ነኝ። ገባ ያንን ሁሉ ነገር ትቼ አክሰፕት ሳደርግ አሁንም በጣም ብዙ ነገር እኔ ሊሰብረኝ ሞከረ። አሁንም እነሱ እኔን ለጥፋተኛ እኔን ለመስበር እጅግ በጣም ብዙ ርቀቶችን ሄዱ። ያንንም ኢትሶኬ ብዬ አሳለፍኩት። አሁን ደግሞ አንተ ሌላ ነገር ተነግሮ መጣ። እንደዚህ ተረጋጊ። በመጀመሪያ ደረጃ ተረጋጊ። ሩታ ይኸውልሽ ስሚኝ፣ ተረጋጊ። እሱን ጉዳይ አውርተንበታል፣ ብዙ ተባብለናል። አንቺ ጤነኛ ነው እያልሽኝ ስለነበረ እንደዚህ ነገሮችን ያደረኩት ሊሄድ ሲል የደበቅኩሽ ምክንያቶችን ነግሬሻለሁ። አንቺም ጋር እየመጣው ደግሞ ስከራከር የነበረው ይኸውልሽ ስሚኝ፣ ተረጋጊ። በመጀመሪያ ደረጃ ተረጋጊ እኮ ተረጋጊ። በቃ አንቺ ያደረግሽው ነገር ጠንቀሽ ታውቂያለሽ። ተረጋጊ። አሁን ይኸውልሽ እንደዚህ ሆነሽ አይደለም ልታወሪ ፈልገው እሷ ክፉ ናት፣ እሷ መጥፎ ሴት ናት ምናምን እያላችሁ በጣም ብዙ ነገር ያላችሁ ሰዎች ናችሁ። ገባሻ? ከሷም ጋር ሌላ ነገር ይገባችሁ። ኢቭን የሚረዳኝን አንደርስታንድ የሚያደርገው ኢቭን እንኳን እኔ ላይ እንዲዞር ያደረጋችሁ ሰዎች ናችሁ። ገባሻ? እኔ በዚህ ልክ እንደዚህ ማድረግ ክፉ ሴት አይደለሁም። እኔ ስለመረጠ እሺ ቅርታ ስላለኝ በቃ ከአንቺ ጋር መኖር እፈልጋለሁ። ያለፈው ህይወት ለኔ ጥሩ አልነበረም፣ ጸጽቶኛል፣ ጎርቶኛል። የልጄን እናት በድያታለሁ። ልጄን ከእናቱ ጋር ሆኜ በስነ ስርዓት ማሳደግ እፈልጋለሁ አለ። እሺ ኦኬ ከተሰጸትክ እኔን ከመረጥክ ኖርማል ነው። በቃ ያለፈውን ነገር ወዳለፈው ነገር ማትመለስ ከሆነ እሺ ብዬ ተቀበልኩት። እናንተ ግን እዚህ ጋር መጥፎ ነገር እየሞላችሁት ሌላ ነገር እኔ ላይ ፍሬው መጥፎ ነገር እንዲታሰብ አደረጋችሁ። መጥፎ ነገር እንዲሞላ አትበይ። አልፈልግም። አብሩሽ ስማ፣ ይሄን ነገር በመጀመሪያ ደረጃ እኔ እዚህ ጋር አሁን ሩታ ማልቀሷ ያዞምባ ነው የሚመስለኝ። ምክንያቱም በጣም ብዙ ነገር በጣም እየከፈች ነው። ሞራል ፈልጎን ታውራ አዳመጥኩሽ ነው። እኔ ዝም ብዬ ሳልፍ የነበረው ነገሮችን ዝም ብለሽ አልፈሽ ምታቂ ሰው አይደለሽም። እኔ አብራም ነው እያወራሁት ያለሁት። ትንሽ አልጠራው እኮ አሻፍሽን አትክፈቻ። እሺ ሞራል ፈልጎን ነገር ነው። ለማንኛውም ይኸውልህ አብርሽ፣ በመጀመሪያ ደረጃ እንደዚህ አይነት ሁኔታ እንኳን አንተ እንደዛ እንኳን ብልሃት ቢሆን ወደ ህይወቴ መለሳለሁ ወይም ደግሞ ካንቺ ጋር መቀጠል ፈልጋለሁ ብትል እናንተ ደና ሆነ ቢሆን ኖሮ ከኔ ጋር ያለህን ነገር በስትክክል ነበር ማቋረጥ የነበረብህ። እሷም ከኔ ጋር ህይወት እንደጀመር ካወቀችን ታውቃለች። ሶ እኔ ጋር መታ ነገሮችን ከኔ ጋር ያለህን ነገር አስተካክላ ነው የልጅ አባት ነው ወደ እኔ ይመለስ ማለት ትችልና እኔ ማናገር ትችል ነበር። ገባህ አይደል? ከኔ ጋር ህይወት እንደጀመር ካውቃ እሷ ለበቀል ወይም ደግሞ ለሆነ ነገር ፈልጋ ነው። አሁን አልተሳካላትም ነው። ገባህ አይደል? ስለዚህ እሷ ማመን ተገቢ ነው ብዬ አላስብም። እንደዛ ብዬ ላናግራት አልችልም። ገባህ? ምክንያቱም ህይወት ውስጥ መታ ስትረባብሽ የነበረችን ሴት እንዴት ነው ሄጄ እንደዚህ አይነት ወሬ ላውራት የምችለው? ምን ነው ቀደም ታወራ በቃ እሷም እየሰማት መሰለኝ እኮ እየሰማት ነው። ሀሳቧን የምናገር መብት አላት እሷም። ይኸውልህ ካብሽ አንተ በጣም የዋህ ስለሆንክና የሆነ በቃ ምስኪን ስለሆንክ አሁን እሷ ገና ለገና የሆነ እንባዋ ስለመጣ ምናምን አይደለም። እኔ በጣም ብዙ ጊዜ አጠገቧ ሳለቅስ ምንም ያራራችልኝ ሰው ነው። ስለዚህ አሁን እዚህ ጋር እሷ እያስመሰለች ነው እንጂ ሊመስለኝ የሚችለው በፍጹም ላንተ አዝና ወይም ደግሞ ተበድያለሁ ልትል የምትችል ሴት አይደለችም። ስለሷ ማውራት ልጨርስና ወደ አንተ ስመጣለህ አብርሽ፣ አንተ እንደዚህ አይነት ነገር ካንተ አፍ አይወጣም። ይሄን ነገር እሷ ወይም ነገር የሆነ ነገር ብላ ነግራል የሆነ ነገር እንዳደረገች በጣም ግልጽ ነው እንጂ ይሄን ነገር ብታደርግ አንተ ከኔ ህይወት ከኔ ጋር የጀመርከው ህይወት አሳስቦ ሄርሜላ እንዲህ ይሄን በዚህ መስመር መሄድ ፈልጋለሁ ወደ መጀመሪያ ህይወቴ እመለሳለሁ ብትለኝ ምንም ይሄን ያህል በግዴታ ማኖርህ ነገር የለም። ምክንያቱም ህዝብ የሚመለከተው ነገር ስለሆነ ማለት ነው። ሶ ይሄን ነገር ብለኸኛል ምናምን የምትለው ነገሮችን እንደማታስታውስ ስላወቀች ነው። ስለዚህ ይሄን ነገር ማመንም የለብህም መቀበልብኝ የለብህም። ከፈታሃት ሚስት ጋር ተመልሼ እመለሳለሁ እንኳን ብትለኝ ከኔ ጋር አዲስ ህይወት ጀምራል፣ ቀለበት አድርጋለሁ፣ ኦሬዲ ቤተሰብ ያወቀው ነገር ነው። ከኔ ጋር ያለህን ነገር መጨረስ አለብህ ብዬ አስባለሁ። ከዛ ባለፈ ደግሞ አሁን ያ እንደዛ ነገር ካንቺ ጋር እንደዛ የጀመረው ነገር ይኸውልሽ ምን አስነክተሽ እንደነበር ማን ያውቃል? ህይወቱን እንትን እንዲጠላ ህይወቱን ቤቱን እንዲጠላ ያደረግሽበትን ምን አስነክተሽ እንደነበር ማን ያውቃል?
ስለዚህ አሁን ያውቀው ነገር የለም። ስለዚህ አንቺ እዚህ ጋር ራስሽን እንደ ንጹህ ሴት ምናምን አክት ለማድረግ አትሞክሪ። ገባሽ አይደለ? የትኛውም ሰው ቢሆን ትዳሩን ህይወቱን እየኖረ ከነበረበት ነገር ላይ ወደ ኋላ መመለስ አይጠበቅብሽም ነገር እንዲያሳልፍ ምክንያት ይሆንሽው አንቺ ወደ ኋላ መመለስ አይጠበቅብሽም። ከዛ ባለፈው ሁሉም ሰው ዞረብኝ፣ ሁሉም ሰው ጠላኝ። ስራሽን ያስጠላሽ፣ ስራሽን ያሰደበሽ፣ ማንንም አልዞረብሽም። ጥሩ ነገር ከሰራሽ ጥሩ ነገር ማንም ሊወድሽ ይችላል። አንቺ የትኛው ጥሩ ነገር ሰጥተሽ አንቺ የምትወደጂው? አንቺ ሩታ ሄርሜላ ነው የምታስቢው? ሩታ ለምሮ ማታዳምጪው ሰው ለምሮ ማታዳምጪው ተጠላው ከፋኝ እያልሽ ነበር እንዴ? ተጠላው ማንም ዞሩብኝ ምናምን ስራሽ ነው እንዲዞርብሽ ያደረገው ጋር ስለሆነ አንቺ አስተባበሻቸው የሆነ የምታስነኪያቸው ነገር አለ መሰለኝ። ሰው የሆነ ቀይር እንዲል የምታስነኪው ነገር አለ መሰለኝ። ምን እንዳር ስለምታምኝበት ነው። እኔ እንደዛ ነገር አላደረኩም። ጥሩ ነገር ከኔ ጋር ጥሩ ነገር ያለውን ሰው እንኳን ለመቀየር ያራራሽ ሴት ነሽ። ገባሽ? በጣም የምታስጠይ ሴት ነሽ። እሺ አሁን ሩታ የሁለታችሁን እንትን ክርክር ለመስማት እኔ አልመጣሁኝም። በቃ ማወቅ የምፈልገውን ነገር እያወቅኩኝ ነው። ቀስ በቀስም ነገም ከነገ ወዲያም እያጣራሁኝ እመጣለሁ። ስለዚህ ለጊዜው አሁን ሁለታችሁም አታስፈልጉኝም፣ ሂዱልኝ። በቃ ሩታም ሄርሜላም አታስፈልጉኝም። አለቀ በቃ። ምን ትችላላችሁ? አንተ ግን ልንገርህ ሩታ ሰምኛለሽ። አንተ ግን ልንገርህ ይሄ ለኔ አዲስ አይደለም። ገባ? ለአንቺ አዲስም ሆነ አልሆነም እኔ አሁንም ነገም ከነገ ወዲያም ነገሮች አልተጣራልኝም። አሁንም ማወቅ የምፈልገውን ነገር በሙሉ የነገራችሁኝ ነገር የለም። በጥቂቱ ነው የነገራችሁኝ። እያንዳንዱን ነገር ደግሞ ግልጽ እስኪሆንልኝ ድረስ ሩታ ማጠገቤ ላይ አታስፈልግኝም፣ ሄርሜላ አታስፈልግኝም። ወንድ ልጅ ነኝ ገና ወጣት ነኝ። ተረጋግቼ መኖር እችላለሁ። የሰው ልጅ ያለ ሴት ወንድ ልጅ ያለ ሴት አይኖርም ያላችሁ አለ እንዴ? ወንድ ልጅ ነኝ አይደለ? ግዴታ ወንድ ልጅ ያለ ሴት አይኖርም ያላችሁ የለም። ስለዚህ አልፈልግም። በቃ በዚህ ታይም ነገሮችን ማጣራት ፈልጋለሁ፣ ማወቅ ፈልጋለሁ። ብዙ ሚስጥር የተደበቀብኝ ብዙ አይነት ሚስጥር አለ። እነዛን ሚስጥሮች ማወቅ ፈልጋለሁ። ስለዚህ ለጊዜው ሁለታችሁ ከኔ ራቁልኝ። በቃ ማንንም አልፈልግም። ልሄድላችሁ ወይ ትሄዳላችሁ? ችግር የለውም። ያው ለአንድ ግን ነገር እኔ አንድ ነገር መናገር ፈልጋለሁ። በጣም ብዙ ሰው ብዙ ነገር ብሎክ ሊሆን ይችላል፣ ግን ደግሞ እውነታው ያለው እኛ ጋር ነው። በፈለከው ታይም መተህ ልታናግረኝ ትችላለህ። የፈለከውን ነገር ማወቅ የምትፈልገውን ነገር በሙሉ መተህ ልታናግረኝ ትችላለህ። እኔ ማወቅ የምትፈልገውን በሙሉ ነገር እነግርሃለሁ። ነገር ግን ብዙ ሰው መጥፎ ነገር ነግሮክ ሊሆን ይችላል። ነገር ግን እውነታው ያለው እኛ ጋር ነው፣ እኛ ጋር ብቻ ነው። ሩታ እውነታ ካለሽ እዚሁ መናገር ትችላለሽ። ሩታ ነገር አስረዳሃለሁ። አሁን በእንደዚህ አይነት ሁኔታ ላስረዳህ አልችልም። መረጋጋት ፈልጋለሁ። ተረጋግቼ ማስረዳት ባለብኝ ታይም አስረዳለሁ። ደውልልኝ፣ አናግረኝ፣ አናግርሃለሁ። ሁሉም እውነታ ግን ያለው እኛ ጋር ነው። ይሄን ነገር በደንብ ጠንቅቀህ እንድታውቅ ፈልጋለሁ። ምክንያቱም ስንት ነገር ተባብሮ ሲሸርቡብኝ የነበረውን ነገር በሙሉ አይታል ብዬ አስባለሁ። እሱንም መታዘብ እሱንም ማየት እችላለሁ። ከዚህ በኋላ ያለውን ነገር ማወቅ ከፈለግ ተደዋውለን ማናገር ያለብኝን መስማት የምትፈልገውን ያለውን እውነታ እኔ ጋር ያለውን ነገር በሙሉ አሳውቃለሁ። ቻው፣ ደህና ሁን። የከም ጊዜው ነው። መልካም ነው። እሺ ሄርሜላ ለምን ቆም ስሜት ትችላለሽ አንቺ? አይደለም ቆይ እሷ አውርታ እስክትጨርስ ነው አብርሃም። እኔ በጣም ነገሮች ግራ እያጋቡኝ ነው። በዚህ ልክም እንደዚህ እሷ ታስመስላለች ብዬ አላስብም። አንተ እንደዚህ ለመሆን ዋና ተጠያቂ እሷ ናት። ከዛ ባለፈ ደግሞ ይኸውልህ፣ እሺ ስማኝ አንዴ፣ እኔንም አዳምጪኝ። በቃ ማውራት የፈለግሽውን ነገር አውርተሻል አይደል? ጨርሰሻል። በቃ የምትነግሪኝ አዲስ ነገር አለ? አዲስ ነገር ካለ ንገሪኝ። ከሌለ ግን በቃ ሂጂ። እኔ በራሴ መንገድ ነገሩን አጣርቼ እደርስበታለሁ። አለቀ። የሆነ ነገር ቢያት ቡዜ አይደለም ልክ አብርሃም፣ እኔ በጣም ብዙ ጊዜ አልፈልግሽም ወይም ደግሞ ከህይወቴ ውጡ ወይም ደግሞ ብቻዬን ቆይ አንዴ ጊዜ ይሄን ብቻ ልንገረው። እኔ ብቻዬን ሆኜ እኖራለሁ ምናምን ስትለኝ ብዙ ጊዜ እወስናለሁ ምናምን ስትለኝ ብዙ ነገሮችን ወደፊት ስለማስብ ነው። ገባህ አይደለ? ዛሬ ላይ አሁን እንደዚህ ማለት ለኔ ምንም እንትን እያለኝ አይደለም። ትክክል ነው ብዬ አላስብም። እኔ ማወቅ የምፈልገውን ነገር መናገር ካልቻልሽ እዚህ ጋር መቆምሽ ምንም ትርጉም የለውም። በቃ እኔ ብዙ ውስጤ ላይ ጥያቄ የፈጠሩብኝ ነገሮች አሉ። ጥያቄ ሲፈጥር ደግሞ እነሱ ላይ ብቻ አይደለም አንቺም ላይ ጭምር ነው። ስለዚህ ይሄንን ነገር በግልጽ መናገር ካልቻልሽ ሜት ትችያለሽ። በቃ ስማኝ፣ እኔ ይኸውልህ እኔ አሁን በብዙ ነገር ሄርሜላ ታምነኪኝ አውሪኝ። በቃ እኔ ማንም እንዲነካኝ አልፈልግም በዚህ ላይ። እሺ እኔ ደህና ነኝ ብዬ ስላሰብኩኝ ነው። ምክንያቱም ከኔ ጋር ደህና በነበርክ ሰዓት አንዴ እንዳስረዳህ ቢያንስ ፋታ ስጠኝ አብርሃም። በመጀመሪያ ደረጃ ደህና ነኝ ባልክበት ሰዓት ላይ ከኔ ጋር ነበርክ። ገባህ አይደለ? አሁን ጤናን ካጣህ በኋላ ነው ከሷ ጋር የነበረው። ስለዚህ አሁን እሷንም እኔንም ራሱን እዚህ ጋር መጥራት ሳይሆን በምንም አይነት ሁኔታ ውስጥ እኔ ባንተ ተስፋ አልቆርጥም። ስለዚህ ኤኒ ታይም እኔ ደህና ነኝ ወይም ደግሞ ነገሮችን አስተውያለሁ፣ ሄርሜ አንቺ ነሽ የምትሻይኝ፣ አንቺ ነሽ ለኔ ንጹህ ሴት ብለህ ስትመጣ እቀበልሃለሁ። እሺ እሺ አብርሃም። ሄርሜላ ደህና ዋልሽ? መልካም ጊዜ። ደህና ዋልሽ? ቻው። እሺ ቡዲ፣ እኔ አሁን የእነሱን ክርክር ምናምን ማዳመጥ አልፈልግም። በቃ ነገሮችን ቆም ብለህ ማጣራትን አጣራ
ማጣራት ባለብህ መንገድ ሁሉንም አጣራ። አሁን ላይ አንተ በቂ ነህ ብዬ ነው ማስበው። ምክንያቱም ወደ ራስ ተመልሰሃል። ማድረግ ያለብህን ነገር ታውቃለህ። እንዲህ እንዳድርግ ብዬ አልነግርህም። ስለዚህ ነገሮችን እንዴት መሄድ እንዳለባቸው አንተ ታውቃለህ። አንተ እንድትወጣው ፈልጋለሁ። ይሄ ያንተ ህይወት እስከሆነ ድረስ ማለት ነው። ያንተ ጤና ነበር እስከዛሬ በጣም ሲያንገበግበኝና ሲያቃጥለኝ የነበረ ነገር። አሁን ደግሞ አንተ መወጣት ትችላለህ። ችግር የለም። እያንዳንዱ ነገር ደግሞ እስከማቅ በደንብ ነገሮችን እስከማጣራ ድረስ ከዚህ በፊት እየተፈጠረ የነበረው ምን እንደነበረ እስከማጣራ ድረስ ከጎኔ ሆነሽ እያንዳንዱ ነገር ማወቅ ፈልጋለሁ። ለምን አሁን የሚያወሩት ነገር ምንም ለኔ የተለየ ነገር የነገሩኝ ነገር የለም። ያየሁትን ነገር ነው እያወሩ ያሉት። ስለዚህ እኔ ግን ማወቅ የምፈልገው እውነት አለ። ሩታም ምናልባት እዚህ ጋር ከነ ሄርሜላ ስላለች ማውራት ያልፈለገችው ነገር ይኖራል። ብቻዋን ወይ በአካል አግኝተን እኔና አንቺ እናውራት። ሁለታቸውም በተለያየ ታይም